ሰላም እንዴት ናችሁ? አቡ ሚዲያ የዩቲዩብ ቻናሌ ነው። ገብታችሁ ሰብስክራይብ፣ ሼር፣ ላይክ እንድታደርጉት እናጠይቃለን። ትናንት በእንግሊዝ ፕሪሚየር ሊግ በዘጠነኛ ሳምንት ማንቸስተር ሲቲ ሲሸነፍ አርሰናል ደግሞ አሸነፈው ከሊቨርፑል እንደውም ከማንቸስተር ሲቲ ያሰፋበት ጨዋታ ነበረ ማለት ነው። ማንቸስተር ሲቲ በአስቶን ቪላ በቀላል ነጥብ 1-0 ለፔፕ ጋርዲዮላ እጅግ ተመልክተናል። ማንቸስተር ሲቲ ትናንት መሀል ላይ ጆሮ ሲጠቀሙበት በነበረው አንዳንድ አንዳንድ ደግሞ ገንዘቦች በመሀል ሜዳ በ6 ቁጥር ሚና ሲያጫወት ነበር። ትናንትና ግን ይህን አላረገም። I'm inspired by thirst, I'm inspired by worth. I desire your worst, so you can just hide while I work. I ain't tired, you first. I'll write a second, third verse about the lies you go disperse. You never did shit, I know it hurts, but something deep inside won't let me quit. I swear that I'm inspired by you. This show tell me that I can and I won't. That's what guides me the most. You guys, I'll do what I want. ይሄ ደግሞ ትናንትና ግጥ የማንቸስተር ተጫዋቾች ይችላል ፊት አይደለም ማርማን ሲንደራል ፊት ሰሊዶ ኦስካር ወክላን ነበሩ። ትንሽ እንቅስቃሴ ሲያደርገው ጆስኮፍ ጋቫርዲዮል ከሌሎቹ የተሻለ ነበረ። በአስቶን ቪላ በኩል በጣም ግሩም ነበሩ። ይሄ ማጊን የሚባል ተጫዋች እንደውም ይሄ የማንቸስተር ሲቲ አካዳሚ የነበረው ሮጀርስ እጅግ ግሩም ብቃት ላይ ነው የነበረው። ትናንትና ጄደን ሳንቾ ጥሩ ብቃት ሲያሳይ ነበረ በቪላ በኩል። ሆኖም ግን ማንቸስተር ሲቲ ተሸንፎ 3 ነጥብ ነው ያጣው። እንዲሁም አርሰናል ደግሞ በቀድሞ ክለባቸው የክሪስታል ፓላስ ጎል ተቆጥሮባቸው 3 ነጥብ በአርሰናል አጥቶ አርሰናል ደግሞ ውድን 3 ነጥብ አግኝቶ ከማንቸስተር ሲቲ በ6 ነጥብ የራቀበት እንዲሁም ደግሞ ከሊቨርፑል በ7 ነጥብ የራቀበት 9ኛ ሳምንት ነበረ ማለት ነው እና ቀጣይ አርሰናል ከበርንሌ ጋር ነው የሚያደርገው። ማንቸስተር ሲቲ ደግሞ ከቦርንማውዝ ጋር ነው የሚያደርገው። ቦርንማውዝ ደግሞ በ18 ነጥብ ከአርሰናል በ4 ነጥብ ብቻ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል ማለት ነው እና ለዋንጫ እያደረገ ያለውን ግስጋሴ አርሰናል አሁን እየቀጠለ ነው። ጥሩ ፎርም ላይ ያለ ነው የሚመስለው አርሰናል። በእርግጥ ባለፈው እንዳወራሁት የተወሰነ ተጫዋቾች ከጉዳት እየተመለሱለት ነው። እነ ካይ ሃቨርትዝ እነ ገብርኤል ጂሰስ ናቸው እና ኦዲጋርድ ናቸው ጉዳት ላይ ያሉት እንጂ ሌሎቹ ሙሉ በሙሉ ፊት ሆኖ ነው። ግን ትንሽ አሳዛኝ ደግሞ ለአርሰናል የሳሊባ ተጎድቶ መውጣቱ ለአርሰናል ደጋፊዎቹም ሆነ ለአርሰናል ክለብ ትንሽ የሚጎዳ ይመስላል። ሆኖም ግን አርሰናል አሁን በጠባብ ጎልም የሆነም ጨዋታዎቹን በየዕለቱ እያሻሻለ እያሸነፈ እየሄደ ነው የሚገኘው። በተቃራኒ ደግሞ የእሱ ተፎካካሪ ለዋንጫ የሚፎካከሩ ክለቦች እና ሊቨርፑል እና ማንቸስተር ሲቲ ነጥብ እያጡ ነው የሚገኙት። ማንቸስተር ደግሞ በተከታታይ 3 ጨዋታውን አሸንፎ እየመጣ ነው። ግን ማንቸስተር ዩናይትድ በዚህ ቀጥል የሚል ለእኔ ጥያቄ ነው የሚሆነው። ምናየው ይሆናል አብረን። ጥሩ መነሳሳት ላይ ነው ያለው ማንቸስተር ዩናይትድ። ግን አሁን ለዋንጫ ይፎካከር ይሆን የሚል ጥያቄ ውስጥ የሚገባ ነው የሚሆነው። ያው የማንቸስተር ደጋፊዎች ተስፋ የሚያደርጉ ይመስለኛል። በተቃራኒ ሊቨርፑል እንደው የውጤት ቀውስ ውስጥ ያለ ነው የሚመስለው።
የመሐመድ ሳላህ ጊዜም ያበቃለት ነው የሚመስለው። ምንም እንቅስቃሴ ባለፈው 90 ደቂቃ ነው። እርግጥ አንድ ጎል አስቆጥሯል። ከመሸነፍ 3-2 ያረገላትን ጎል አስቆጥሯል። ያቺም እንደ አጋጣሚ የተገኘችው ጎል ነው እንጂ በራሱ የዱሮ መሐመድ ሳላህ ታጋይነት የተቆጠረችው አይደለችም። እና የሊቨርፑል ደጋፊዎች እንደውም አሰልጣኙ አርኔ ስሎት መሐመድ ሳላህ ጉዳይ ያሳስበኛል ብሏል። እንዴት ይቀጥል ይሆን የሚል ጥያቄ ነው የሚያነሳ። እንዳውም ሌላው አዲስ ገዢያቸው ደግሞ አሌክሳንደር ኢሳቅ በእርግጥ ባለፈው በጉዳት ምክንያት አልተሳተፈም፣ ግን አሁን እንደ ጎል የማስቆጠሩ ይመለስ ይሆን የሚል እንደውም ጥያቄ ውስጥ የሚገባ ይመስላል ማለት ነው። ለዛሬው አንዳንድ ነገሮች መዳሰስ የፈለግኩት እነኚህ ናቸው። ቀጣይ ደግሞ ሌላ መረጃ ይዘን እንመጣለን። የዩቱብ ቻናልን አቡ ሚዲያ ገብታችሁ ላይክ፣ ሼር፣ ሰብስክራይብ ሰላም እንዴት ናችሁ? አቡ ሚዲያ የዩቱብ ቻናሌ ነው። ገብታችሁ ሰብስክራይብ፣ ሼር፣ ላይክ እንድታደርጉበት እናጠይቃችኋለሁ። ትናንት በእንግሊዝ ፕሪሚየር ሊግ በ9ኛ ሳምንት ማንቸስተር ሲቲ ሲሸነፍ አርሰናል ደግሞ አሸንፈው ከሊቨርፑል እንደውም ከማንቸስተር ሲቲ ያለውን ነጥብ ያሰፋበት ጨዋታ ነበረ ማለት ነው። ማንቸስተር ሲቲ ቪላ ፓርክ ሄዶ በአስቶን ቪላ በጠባብ ነጥብ 1-0 በሆነ ውጤት ተሸንፏል። ይህ ውጤት ለፔፕ ጋርዲዮላም ሆነ እንደውም ለማንቸስተር ሲቲ ደጋፊዎች እጅግ ያበሳጨ መሆኑ ተመልክተናል። ማንቸስተር ሲቲ ትናንት መሀል ላይ ዱሮ ሲጠቀምበት የነበረው አንዳንዴ ሮድሪን አንዳንዴ ደግሞ ኒኮ ጎንዛሌዝን በመሀል ሜዳ በ6 ቁጥር ሚና ሰጥቷቸው ሲያጫውት ነበር። ትናንትና ግን ይሄን አላረገም። ቲጃኒ ሬንደርስን ነበረ በዛ ቦታ ሲጠቀም የነበረው። እንደ አጠቃላይ ቶታል የማንቸስተር ሲቲ ተጫዋች በሙሉ ትክክል አልነበሩም። ዶናሩማ ራሱ ትናንትና ብቁ የሆነ ብቃት ላይ አልነበረም። ያቺ ጎል በእርግጥ በዲፍሌክሽን የገባችው ጎል ናት። እንደ ድሮ ተነሳሽነት አይታየውም ነበር ከጂጂ ዶናሩማ ላይ እንደ ባለፈው ያሳየው ብቃት። ይሄ ደግሞ ትናንትና እጅግ የማንቸስተር ተጫዋቾች በሙሉ ማለት ይችላሉ እኔ ፊት አይደሉም። እነ በርናንዶ ሲልቫ፣ እነ ፊል ፎደን፣ ሳቪኒዮ፣ ኦስካር ቦብ በሙሉ በቃ ትክክል አልነበሩ። ትንሽ እንቅስቃሴ ሲያደርገው ጆስኮፍ ገቫርዲዮል ከሌሎቹ የተሻለ ነበረ። በአስቶን ቪላ በኩል በጣም ግሩም ነበሩ። ይሄ ጆ ማጊን የሚባል ተጫዋች እንደውም ይሄ የማንቸስተር ሲቲ አካዳሚ የነበረው ሮጀርስ እጅግ ግሩም ብቃት ላይ ነው የነበረው። ትናንትና ጄደን ሳንቾ ጥሩ ብቃት ሲያሳይ ነበረ በቪላ በኩል። ሆኖም ግን ማንቸስተር ሲቲ ተሸንፎ 3 ነጥብ ነው ያጣው። እንዲሁም አርሰናል ደግሞ በቀድሞ ክለባቸው የክሪስታል ፓላስ ጎል ተቆጥሮባቸው 3 ነጥብ በአርሰናል አጥቶ አርሰናል ደግሞ ውድን 3 ነጥብ አግኝቶ ከማንቸስተር ሲቲ በ6 ነጥብ የራቀበት እንዲሁም ደግሞ ከሊቨርፑል በ7 ነጥብ የራቀበት 9ኛ ሳምንት ነበረ ማለት ነው። እና ቀጣይ አርሰናል ከበርንሌ ጋር ነው የሚያደርገው። ማንቸስተር ሲቲ ደግሞ ከቦርንማውዝ ጋር ነው የሚያደርገው። ቦርንማውዝ ደግሞ በ18 ነጥብ ከአርሰናል በ4 ነጥብ ብቻ ዝቅ ብሎ 2ኛ ደረጃ ላይ ይገኛል ማለት ነው። እና ለዋንጫ እያደረገ ያለውን ግስጋሴ አርሰናል አሁን እየቀጠለ ነው። ጥሩ ፎርም ላይ ያለ ነው የሚመስለው አርሰናል። በእርግጥ ባለፈው እንዳወራሁት
ተጫዋቾች ከጉዳት እየተመለሱለት ነው። እነ ካይ ሃቨርትዝ እነ ገብርኤል ጂሰስ ናቸው እና ኦዲጋርድ ናቸው ጉዳት ላይ ያሉት እንጂ ሌሎቹ ሙሉ በሙሉ ፊት ሆኖ ነው። ግን ትንሽ አሳዛኝ ደግሞ ለአርሰናል የሳሊባ ተጎድቶ መውጣቱ ለአርሰናል ደጋፊዎቹም ሆነ ለአርሰናል ክለብ ትንሽ የሚጎዳ ይመስላል። ሆኖም ግን አርሰናል አሁን በጠባብ ጎልም የሆነም ጨዋታዎቹን በየዕለቱ እያሻሻለ እያሸነፈ እየሄደ ነው የሚገኘው። በተቃራኒ ደግሞ የእሱ ተፎካካሪ ለዋንጫ የሚፎካከሩ ክለቦች እና ሊቨርፑል እና ማንቸስተር ሲቲ ነጥብ እያጡ ነው የሚገኙት። ማንቸስተር ደግሞ በተከታታይ 3 ጨዋታውን አሸንፎ እየመጣ ነው። ግን ማንቸስተር ዩናይትድ በዚህ ቀጥል የሚል ለእኔ ጥያቄ ነው የሚሆነው። ምናየው ይሆናል አብረን። ጥሩ መነሳሳት ላይ ነው ያለው ማንቸስተር ዩናይትድ። ግን አሁን ለዋንጫ ይፎካከር ይሆን የሚል ጥያቄ ውስጥ የሚገባ ነው የሚሆነው። ያው የማንቸስተር ደጋፊዎች ተስፋ የሚያደርጉ ይመስለኛል። በተቃራኒ ሊቨርፑል እንደው የውጤት ቀውስ ውስጥ ያለ ነው የሚመስለው። የመሐመድ ሳላህ ጊዜም ያበቃለት ነው የሚመስለው። ምንም እንቅስቃሴ ባለፈው 90 ደቂቃ ነው። እርግጥ አንድ ጎል አስቆጥሯል። ከመሸነፍ 3-2 ያረጋላትን ጎል አስቆጥሯል። ያቺም እንደ አጋጣሚ የተገኘችው ጎል ነው እንጂ በራሱ የዱሮ መሐመድ ሳላህ ታጋይነት የተቆጠረችው አይደለችም። እና የሊቨርፑል ደጋፊዎች እንደውም አሰልጣኙ አርኔ ስሎት መሐመድ ሳላህ ጉዳይ ያሳስበኛል ብሏል። እንዴት ይቀጥል ይሆን የሚል ጥያቄ ነው የሚያነሳ። እንዳውም ሌላው አዲስ ገዢያቸው ደግሞ አሌክሳንደር ኢሳቅ በእርግጥ ባለፈው በጉዳት ምክንያት አልተሳተፈም። ግን አሁን ጎል የማስቆጠሩ ይመለስ ይሆን የሚል እንደውም ጥያቄ ውስጥ የሚገባ ይመስላል ማለት ነው። ለዛሬው አንዳንድ ነገሮች መዳሰስ የፈለኩት እነኚህ ናቸው። ቀጣይ ደግሞ ሌላ መረጃ ይዘን እንመጣለን። የዩቲዩብ ቻናልን አቡ ሚዲያ ገብታችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃችኋለሁ ማለት ነው። ቸር ሰንብት። ሰላም እንዴት ናችሁ? አቡ ሚዲያ የዩቲዩብ ቻናሌ ነው። ገብታችሁ ሰብስክራይብ፣ ሼር፣ ላይክ እንድታደርጉበት እናጠይቃችኋለሁ። ትናንት በእንግሊዝ ፕሪሚየር ሊግ በ9ኛ ሳምንት ማንቸስተር ሲቲ ሲሸነፍ አርሰናል ደግሞ አሸንፈው ከሊቨርፑል እንደውም ከማንቸስተር ሲቲ ያለውን ነጥብ ያሰፋበት ጨዋታ ነበረ ማለት ነው። ማንቸስተር ሲቲ ቪላ ፓርክ ሄዶ በአስቶን ቪላ በጠባብ ነጥብ 1-0 በሆነ ውጤት ተሸንፏል። ይህ ውጤት ለፔፕ ጋርዲዮላም ሆነ እንደውም ለማንቸስተር ሲቲ ደጋፊዎች እጅግ ያበሳጨ መሆኑ ተመልክተናል። ማንቸስተር ሲቲ ትናንት መሀል ላይ ዱሮ ሲጠቀምበት የነበረው አንዳንዴ ሮድሪን አንዳንዴ ደግሞ ኒኮ ጎንዛሌዝን በመሀል ሜዳ በ6 ቁጥር ሚና ሰጥቷቸው ሲያጫውት ነበር። ትናንትና ግን ይሄን አላረገም። ቲጃኒ ሬንደርስን ነበረ በዛ ቦታ ሲጠቀም የነበረው። እንደ አጠቃላይ ቶታሊ ማንቸስተር ሲቲ ተጫዋች በሙሉ ትክክል አልነበሩም። ዶናሩማ ራሱ ትናንትና ብቁ የሆነ ብቃት ላይ አልነበረም። ያቺ ጎል በእርግጥ በዲፍሌክሽን የገባችው ጎል ናት። እንደ ድሮ ተነሳሽነት አይታየውም ነበረ ከጂጂ ዶናሩማ ላይ እንደ ባለፈው ያሳየው ብቃት። ይሄ ደግሞ ትናንትና እጅግ የማንቸስተር ተጫዋቾች በሙሉ ነው ማለት ይችላለሁ እኔ ፊት አይደሉም። እነ በርናንዶ ሲልቫ፣ እነ ፊል ፎደን፣ ሳቪኒዮ፣ ኦስካር በሙሉ በቃ ትክክል አልነበሩ። ትንሽ እንቅስቃሴ ሲያደርገው ጆስኮፍ ገቫርዲዮል ከሌሎቹ የተሻለ ነበረ። በአስቶን ቪላ በኩል በጣም ግሩም ነበሩ። ይሄ ማጊን የሚባል ተጫዋች እንደውም
ይሄ የማንቸስተር ሲቲ አካዳሚ የነበረው ሮጀርስ እጅግ ግሩም ብቃት ላይ ነው የነበረው። ትናንትና ጄደን ሳንቾ ጥሩ ብቃት ሲያሳይ ነበረ በቪላ በኩል። ሆኖም ግን ማንቸስተር ሲቲ ተሸንፎ 3 ነጥብ ነው ያጣው። እንዲሁም አርሰናል ደግሞ በቀድሞ ክለባቸው የክሪስታል ፓላስ ጎል ተቆጥሮባቸው 3 ነጥብ በአርሰናል አጥቶ አርሰናል ደግሞ ውድን 3 ነጥብ አግኝቶ ከማንቸስተር ሲቲ በ6 ነጥብ የራቀበት እንዲሁም ደግሞ ከሊቨርፑል በ7 ነጥብ የራቀበት 9ኛ ሳምንት ነበረ ማለት ነው። እና ቀጣይ አርሰናል ከበርንሌ ጋር ነው የሚያደርገው። ማንቸስተር ሲቲ ደግሞ ከቦርንማውዝ ጋር ነው የሚያደርገው። ቦርንማውዝ ደግሞ በ18 ነጥብ ከአርሰናል በ4 ነጥብ ብቻ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል ማለት ነው። እና ለዋንጫ እያደረገ ያለውን ግስጋሴ አርሰናል አሁን እየቀጠለ ነው። ጥሩ ፎርም ላይ ያለ ነው የሚመስለው አርሰናል። በእርግጥ ባለፈው እንዳወራሁት የተወሰነ ተጫዋቾች ከጉዳት እየተመለሱለት ነው። እነ ካይ ሃቨርትዝ እነ ገብርኤል ጂሰስ ናቸው እና ኦዲጋርድ ናቸው ጉዳት ላይ ያሉት እንጂ ሌሎቹ ሙሉ በሙሉ ፊት ሆኖ ነው። ግን ትንሽ አሳዛኝ ደግሞ ለአርሰናል የሳሊባ ተጎድቶ መውጣቱ ለአርሰናል ደጋፊዎቹም ሆነ ለአርሰናል ክለብ ትንሽ የሚጎዳ ይመስላል። ሆኖም ግን አርሰናል አሁን በጠባብ ጎልም የሆነም ጨዋታዎቹን በየዕለቱ እያሻሻለ እያሸነፈ እየሄደ ነው የሚገኘው። በተቃራኒ ደግሞ የእሱ ተፎካካሪ ለዋንጫ የሚፎካከሩ ክለቦች እና ሊቨርፑል እና ማንቸስተር ሲቲ ነጥብ እያጡ ነው የሚገኙት። ማንቸስተር ደግሞ በተከታታይ 3 ጨዋታውን አሸንፎ እየመጣ ነው። ግን ማንቸስተር ዩናይትድ በዚህ ቀጥል የሚል ለእኔ ጥያቄ ነው የሚሆነው። ምናየው ይሆናል አብረን። ጥሩ መነሳሳት ላይ ነው ያለው ማንቸስተር ዩናይትድ። ግን አሁን ለዋንጫ ይፎካከር ይሆን የሚል ጥያቄ ውስጥ የሚገባ ነው የሚሆነው። ያው የማንቸስተር ደጋፊዎች ተስፋ የሚያደርጉ ይመስለኛል። በተቃራኒ ሊቨርፑል እንደው የውጤት ቀውስ ውስጥ ያለ ነው የሚመስለው። የመሐመድ ሳላህ ጊዜም ያበቃለት ነው የሚመስለው። ምንም እንቅስቃሴ ባለፈው 90 ደቂቃ ነው። እርግጥ አንድ ጎል አስቆጥሯል። ከመሸነፍ 3-2 ያረገላትን ጎል አስቆጥሯል። ያቺም እንደ አጋጣሚ የተገኘችው ጎል ነው እንጂ በራሱ የዱሮ መሐመድ ሳላህ ታጋይነት የተቆጠረችው አይደለችም። እና የሊቨርፑል ደጋፊዎች እንደውም አሰልጣኙ አርኔ ስሎት መሐመድ ሳላህ ጉዳይ ያሳስበኛል ብሏል። እንዴት ይቀጥል ይሆን የሚል ጥያቄ ነው የሚያነሳ። እንዳውም ሌላው አዲስ ገዢያቸው ደግሞ አሌክሳንደር ኢሳቅ በእርግጥ ባለፈው በጉዳት ምክንያት አልተሳተፈም። ግን አሁን ጎል የማስቆጠሩ ይመለስ ይሆን የሚል እንደውም ጥያቄ ውስጥ የሚገባ ይመስላል ማለት ነው። ለዛሬው አንዳንድ ነገሮች መዳሰስ የፈለኩት እነኚህ ናቸው። ቀጣይ ደግሞ ሌላ መረጃ ይዘን እንመጣለን። የዩቲዩብ ቻናልን አቡ ሚዲያ ገብታችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃችኋለሁ ማለት ነው። ቸር ሰንብቱ።